ልንገራችሁ ዛሬ በጣም ነው የከፋኝ፣ በጣም ነው ያመመኝ። እውነት ምን ተናግሬ እንዴት አውርቼ በወጣልኝ ውስጤ በጣም ነው ያዘነው። ፈጥሩ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በየትኛውም ዓለም ዳርቻ ላይ ያላችሁ ሙስሊም እህት ወንድሞቼ፣ እናት አባቶቼ እንኳንም አደረሳችሁ እላለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ አረብ ሀገር ላይ ሆናችሁ ለምትሰሩ እህቶቼ እውነት ለመናገር እስከ ዛሬ ድረስ ያላየሁትን እስከ ዛሬ ድረስ ያልተሰማኝን ያላወቅኩትን ዛሬ በዚች 6 ቀን ውስጥ እያሳለፍኩ ወይም እያየሁ ያለውን ነገር እውነት ለመናገር አረብ ሀገር ላይ ሆነን የምንሰራ እህቶቼ ይህን ቪዲዮ አዳምጡት፣ ይጠቅማችኋል። እስከ መጨረሻው አዳምጡት። ይህን ቪዲዮ አትለፉት። አረብ ሀገር ላይ ሆነሽ የምትሰሪው እህቴ ይህን ቪዲዮ ሳታዳምጩ አትለፊ። እና እንግዲህ ዛሬ ይዤላችሁ የመጣሁት ምን መሰላችሁ? በመጀመሪያ አልሐምዱሊላህ እንኳን ለተከበረው ረመዳን አደረሰን። እንግዲህ ዛሬ ከተወለድኩበት ቀዬ ለቀቅ አድርጌ ለየት ባለች በምትወደድ ከተማ ደሴ ላይ ይገኛለሁ። እውነት ለመናገር ዛሬ ልላችሁ የፈለኩት በትንሽ ቪዲዮ የሚያልቅ አይደለም፣ በትንሽ ነገር የሚቋረጥም አይደለም። ረጅም ሰዓት በወራ ደስ ይለኛለን፣ ግን ያው አልችልም። ምክንያቱም ሆቴል ስለሆነ ያለሁት ጎን ለጎን ሰው አይጠፋም። እሱ መመሰላችሁ እንግዲህ ደሴ ከመጣሁ ኦልሬዲ ዛሬ 6 ቀን፣ 6ቱንም ቀን ሙሉ ቤት እየፈለግኩበት ነው ያሳለፍኩት ማለት ነው። ቤት ለመያዝ እዚህ ቤት ተከራይቼ ቤት አዘጋጅቼ ለመቀመጥ ደሴ ኑሮዬን ደሴ ያደርጋለሁ፣ ኑሮዬን ደሴ መኖር እችላለሁ ብዬ ወደ ደሴ ከመጣሁ ዛሬ 6 ቀን ሆኖኛል። እዚህ ሆቴል ካረፍኩ ዛሬ 6ኛ ቀኔ። እውነት ልንገራችሁ አረብ ሀገር ላይ ሆናችሁ አክስቴ፣ አጎቴ፣ አባቴ፣ ወንድሜ እያላችሁ ብራችሁን የምትልኩ እህቶቼ እውነት ለመናገር ሀቂቃ ምን ብዬ እስከምን ድረስ እንደምናገር አላውቅም። ማለት እስከዛ ወደ አሁን እንደመጣሁኝ ቀጥ ብዬ የሄድኩት ተወልጄ ያደግኩበት ሰፈር ላይ ነው። ነገር ግን እኛ ሰፈር ደግሞ ሰላም ስለሌለ ስራም ለመጀመር ለመረጋጋትም ስለማይመች 6 ወር ተቀምጫለሁኝ ያለምንም ስራ ያለምንም ውሳኔ። በቃ አይሚሮዬ ተዛብቶ 6 ወር ሙሉ ቆይቻለሁ። ከ6 ወር በኋላ በቃ አይሚሮዬ ድንዝዝ ሲለኝ ወደ ደሴ በቃ ሄጄ ቤት እከራያለሁ ብዬ ደሴ መጣሁ ማለት ነው። ደሴ ነው የማውቃት ደሴ ከተማ እንደሆነች እና ደሴ ለየት ያለ ሰፈር እንደሆነች ነው የማውቀው ለእኔ ለራሴ ማለት ነው። ግን ደሴ ማለት በተራራዎች የተከበበች ገጠርም ከተማም ሆና የምትኖር ነች እና ይህን 6 ቀን ሙሉ እውነት ለመናገር ቀን ለሊት ሳልል ቤት በመፈለግ ያውም ደግሞ ብቻችሁን ሆናችሁ ምንም አይነት ሰው ሳይኖራችሁ ምንም ወንድም ሳይኖራችሁ ምንም የምትጠይቁት የምታማክሩት በቃ የውስጣችሁን የሚረዳችሁ ሰው ሳይኖር ብዙ ነገር ታሳልፋላችሁ እና የዛሬ ዓመት ይህን ቪዲዮ ስሰራ እናቴ ስለሌለች በቃ ረመዳን አደረሰች ማለት በጣም ይከፋኝ ነበርና ኢትዮጵያ መጣሁ የባስ ነው የከፋኝ። ሀቂቃ አልናገርም እንጂ ይሄ ባስ በጣም ነው የጨለመኝ፣ በጣም ነው ነገራቶቹ ክብርብድ ጭልምልም ያሉብኝ። ግን በቃ ተፈተንኩ ብዬ ካሳለፏቸው ጊዜዎች ያሁኑ ይብሳል። ሀቂቃ ስመጣ ሙሉ እቃዬን ይዤ ነው የመጣሁት። ወደዚህ ሆቴል ላይ ነው ያረፉት። በየቀኑ የሆቴል ትከፍላላችሁ፣ ምግብ አለ፣ ውሃ አለ፣ ሁሉ ነገር በሂሳብ ነው። ከዛ ቤት ለመፈለግ በየአቅጣጫው ትሄዳላችሁ። እውነት ልንገራችሁ ሜዳ የለም እና ተራራ ንግድ ዳገት ውስጥ ነው። የኛ ደግሞ ምንም ከተማ ባይሆን ገጠራማ አይደለም። ያኔ መስመር ወጥቼ መኪና ውስጥ የሚገባበት ሰፈር ነው የኛ ማለት። ይሄን ያህል ገጠር አይደለም። ደግሞ አረብ ሀገር ኖራችሁ ኢትዮጵያ ስትመጡ ጉልበታችሁ ሀቂቃ ጎመን ነው የሚሆነው። በጣም ብጥስጥስ ነው የምትሉት እና በየሄድኩ ሰዓት በቃ ሰውነት እየቆሰለ እየደከመ መጣ። እውነት 6 ቀን ሙሉ ማለት ነው ለፋሁ ወላሂ ቤት ለመፈለግ። ምን እንዳልኩ ታውቃላችሁ? ያኔ ሁሉ አመሳድር አክስቴ እያልኩ አጎቴ እያልኩ ቤተሰቤ እያልኩ ወንድሜ እያልኩ ያን ሁሉ ገንዘብ የላኩት እውነት ቆጨኝ ማለት። ገጠር ላይ ቤት የምትሰሩቶቼ
አብሶ ወደኛ አካባቢ እንደዚህ ሰላም ወደሌለበት አካባቢ ቤት የምትሰሩ እህቶች እውነት ልንገራችሁ፣ አረብ ሀገር ላይ ሆነን ብራችንን ስንሰጥ አይሰማንም። አረብ ሀገር ሆነን ብራችንን እንደፈለግን ነገር ስናውለው አይገርመንም፣ አይደክመንም። ኢትዮጵያ ስትመጡ ግን ሰው ሳይኖራችሁ ሲቀር ደክማችሁ ስትመጡ ያሰባችሁ ሳይሆንላችሁ ሲቀር አረብ ሀገር ተመልሳችሁ ላለመሄድ ስራ ለመጀመር ስትሞክሩ ወላሂ ነገራቶች እንዳልሆኑ እንደሆኑ ነው የሚሆኑት። እና አልማሂም ልክ በ6 ቀኔ አንዲት ክላስ የተቀባይ ቀለም ቅብ ከሆነች 6000 5000፣ አንዲት ክላስ ሽንት ቤት የሌለው ምንም ነገር የሌለው አንዲት ፍራሽ የምታነጥፉባት 2 ክላስ ከሆነ 10000 ብር። ከዚህ ምንድን ነው የማትሉት? ያንንም ገጠር ወጣችሁ እንዳለ ዳገት ብዙ ዳገቶች ሄዳችሁ ብዙ የእግር መንገድ ተጉዛችሁ እና በጣም ተሰማኝ። እውነት በጣም ከፋኝ፣ በጣም አዘንኩ። ከዛ ላይ ያን ሳይሆን ሲቀር ደግሞ የተሻለ አገኛለሁ ስትሉ ያን ሳታገኙ የተሻለው ሲቀር ወይ ያንኑ ይዤ በነበረ ከዛ የታክሲ ስትመለሱ ስትሄዱ በዛኛው ደላላ ስትደውሉ በዚህኛው ደላላ ሲደወልላችሁ እዛኛው በቃ ይችን 6 ቀን የተፈተንኳት ፈተና እንዳትመስላችሁ። ግን ዛሬ በቃ በጣም ድክም መስልችት ሲለኝ ልንገራችሁ፣ እስከ ዛሬ ድረስ የተዘጋጀ ቀለም የተቀባ ቢያንስ ከጭቃ ቤት የተሻለ ቤት ነበር ስፈልግ የነበረው። ዛሬ የእውነት ልንገራችሁ በጣም ሲደክመኝ ጾመኛ ነኝ። ከእንቅልፌ ብድግ ብዬ እውነት በየቀኑ 1000 ብር ሆቴል እከፍላለሁኝ። ከዛ ላይ ምግብ አለ፣ ከዛ ላይ ብዙ ነገሮች አሉ። በጣም ሲከፋኝ በጣም ሲመረኝ እውነት ከትላንት ወዲያ አለ ተብዬ ገጠር ነው እዛ ላይ ታርፍ ያለሽ ወይ ምናምን ሲሉኝ 10000 ብር ነው ሲሉኝ አይ የተሻለ አገኛለሁ ብዬ ዛሬ ያንኑ መረጥኩት። ብዙ ቦታ ሄድኩ፣ ደከመኝ፣ ጦመኛ ነኝ፣ በእግሬ ባጃሪ አጣሁ፣ ብዙ ነገር ሆንኩኝና መከራ ስቃየቴን በላው። መጨረሻ ላይ እውነት ልንገራችሁ ተራራ ላይ ነው፣ በጣም አቀበት አለው፣ የእግር መንገድ አለው። ከዛ በቃ ወስኜ 2 ክላስ ነው፣ ክላሱ ሰፊ ነው ግን አዲስ ስር ነው፣ ግርፍ ነው፣ ውስጡ አልተቀባም፣ ማብሪያት የለውም። ዝም ብዬ ያንን ብር ማለት ያንን ቤት በንዴት ተከራይቸው መጣሁ። ነገ እዛ ቤት እንግዲህ በአዲስ ቤት ነገ አሳያቸዋል። ግን ልንገራችሁ አረብ ሀገር ሆነሽ አክስትም አጎትም ወንድምም እያልሽ የምትደክሚው እህቴ ማሬ ሳትመጪ በፊት ቆቂበት ገንዘብሽን። አረብ ሀገር ሆነሽ ስትሰሪ አንቺ ተወዳጅ ተፈላጊ ተጠያቂ ነሽ። ኢትዮጵያ ስትመጪ ግን አንቺ እንዳንቺ አይነት ጥላት የላቸውም። የኢትዮጵያ ሰው እንዳንቺ አይነት ክፉ ሰው የለም። እና እኔ በጣም የከፋኝ በጣም ያዘንኩበት በቃ ብዙ ነገር አሳልፍ ያለው ግን ኢንሻአላህ ቤቱን ላስተካክለውና አሁን ብዙ ነገር አስባለሁ። አንድ ቢያንስ 6 ቀን ሳድር በየቀኑ 1000 ብር ስከፍል 6000 ብር ከፍያለሁ። ስለዚህ ምን አሰብኩኝ፣ በቃ ሌላ የተሻለ ቤት እስከማገኝ ያመጣሁትን እቃዬን ከቤት አውጥቼ ያመጣሁትን እዛ ላስገባና ሌላ ቤት ፈልጌ ሌላ ቤት ሳገኝ ፈርሻለሁኝ ወይንም ያንኑ ልፈርሽ እያልኩ ዛሬ ውስጤ በጣም ከዛ ላይ የደላላ 5000 ብር ልንገራችሁ። ኢትዮጵያ ስትመጡ ገንዘቡ ልንገራችሁ ከ1 ብር ጀምሮ ታስባላችሁ። አረብ ሀገር ግን በ10 በ20 በ30 በ50 በ100 ለሰው ስትሰጡት ምንም አይመስላችሁም። ምክንያቱም የወር ደመወዝ ስላለ። ኢትዮጵያ ስትመጡ ግን ልንገራችሁ ገንዘቡ ምንም አይሰራም። ወደ እናንተም ሲመጣ ወደ እናንተ ልታገኙት ያን ገንዘብ ስትጥሩ ብዙ መከራ አይታችሁ ነው። ገንዘቡ ደግሞ ሲወጣ በትንሽ ነገር ነው ከእናንተ የሚበተነውና እውነት ልንገራችሁ እንዶ አረብ ሀገር ላይ ሆናችሁ የምትሰሩቶች ልብ ግዙ፣ እውነት ልብ ግዙ። ሁለተኛ ደግሞ ቤት ስትሰሩ በቃ ዝም ብላችሁ ካገኛችሁ ስርፋ ላይ አትስሩ ማሮቼ። እውነት እኔ ይሄን ያህል ዓመት የሰራሁበትን ብር የበግ ማስተማሪያ እየገዛሁ ቦታ ከማስቀመጥ ምነው ወደ ከተማ 1 ክላስ ኖረኝ በነበረ። እዚህ ምንድነው የማትሉት ቤት ልንገራችሁ፣ ጽድት ያለ ቤት መሀላችሁ 30,000 40,000 50,000 60,000 70,000 አታገኙት። ታዲያ እኔ ደግሞ ምን ስራ ጀምሬያለሁ እንደዚህ አድርጌ የምከራየው። ሁለተኛ ደግሞ ቤት ስትፈልጉ ወንድም አጋዥ መከታ ጠያቂ የት ነሽ ወደ የት ነሽ የሚከተልሽ ያስፈልጋል። እኔ ከዚህ ላይ ብቻዬን ነኝ፣ ጓደኛ የለኝም፣ እህት ወንድም የለኝም። ብቻዬን ስቃዬን እየበላሁ ነው ቤት የምፈልገውና እውነት ልንገራችሁ ዛሬ በጣም ነው የከፋኝ፣ በጣም ነው ያመመኝ። እውነት ምን ተናግሬ እንዴት አውርቼ በወጣልኝ ውስጤ በጣም ነው ያዘነው። ፈጥሩ እንኳን ገና አላፈጠርኩም ነበረ እስካሁን ድረስ ማለት ነው። ሲደክመኝ በቃ ድክም ሲለኝ ሰዓቱም እየመሸ ሲመጣ ወጥቼ ውሃና ሙዝ ገዝቼ መጣ።
ማለት በቃ ፍላጎት እንኳን እንደዚህ የምግብ ፍላጎት እስከተዘጋ ድረስ ከአይኔ ላይ እንባ ሳይጠፋ ከልቤ ላይ በቃ ሀዘን ሳይጠፋ ነው የቆየሁት እስካሁን ድረስ ማለት ነውና እንደው አረብ ሀገር ላይ የምትሰሩቶች ጥላታችሁ ገንዘባችሁ ነውና እባካችሁ ራሳችሁን ጠብቁ። ኢንሻአላህ ነገ በአዲሱ ቤት